በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? ለዚህች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያወ ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። መዝሙር አምላክ ፍጹም ውእቱ። አምላክ ፍጹም ውእቱ፣ አምላክ ፍጹም ነው ማለት ነው። ከህዳር 20 እስከ 26 የሚባለው መዝሙር የአስተምሮ መዝሙር ነው። ከአስተምሮ ውስጥ ሶስተኛው ሳምንት እንደማለት ነው። ከአስተምሮ ውስጥ ሶስተኛው ሳምንት ሆኖ በባለፈ ሎቱ ስብሐት ብለናል። ከዛ በፊት ኢተዘኪሮ ብለናል። ዛሬ ደግሞ ሶስተኛው የአስተምሮ መዝሙር አምላክ ፍጹም ውእቱ ይላል። የዕለቱ ምስባክ ቅረቡ ሀቢሁ ወያበር ለክሙ ወይታፈር ገጽክሙ ዝንቱ ነዳይ ጸርሐ ወእግዚአብሔር ሰምዖ ይላል። ከዛ ደግሞ ወንጌሉ የማቴዎስ ወንጌል ምዕራፍ 8 ቁጥር 23 እስከ ፍጻሜ ምዕራፍ ያለው ነው። ሌሊት የሚባለው መዝሙር ለማብራራት አምላክ ፍጹም በህላዌሁ፣ ዓለም ሳይፈጠር የነበረ እግዚአብሔር በአኗኗሩ በባህሪው ፍጹም ነው። ዓለም ሳይፈጠር የነበረ እግዚአብሔር፣ አያችሁ፣ እግዚአብሔር ዓለም ሳይፈጠር የነበረ ነው፣ አሁንም ያለ ነው፣ ዓለምንም አሳልፈው የሚኖር ነው አለ ቅዱስ ያሬድ። ከዚህ በላይ መጽሐፍ ቅዱስ የለም። ይሄ ትልቅ መጽሐፍ ቅዱስ ነው። ያው ምስጢረ ሥላሴ የእግዚአብሔርን ቀዳማዊነት የሚናገር መዝሙር ነው። ፍጹም ነው አለ። በጌትነቱ ዓለምን ይገዛል አለ። በጌትነቱ ዓለምን ይገዛል። ማን? እግዚአብሔር። ዘበመንግሥቱ ይኮንን ዓለመ ሰማየ ገብረ ለስብሐቲሁ፣ ሰማይን ለምስጋና ፈጠረ። ዓለመ ፈጠረ ወምድረ ሳረረ፣ ዓለምን ፈጠረ ሰማይን ምድር። ሰማይ ሲል ለብቻው ለይቶ፣ ምድር ሲል ምድርን፣ ዓለም ሲል ሁለቱንም ነው። ሰማይና ምድር አንድ ላይ ዓለም ይሆናሉ። ይህን ዓለም ፈጠረ ብለን ስንል ዓለምን ማባ አልቦ ካህበቦ ካለመኖር ወደ መኖር አምጥቶ የፈጠረ እግዚአብሔር ነው። አሁንም ደግሞ ይህን ዓለም እየመገበ ያለ እግዚአብሔር ነው። ፀሐይ እያወጣ ደመናን እያመላለሰ ጨረቃን እያደመቀ ከዋክብትንም እንደዛው ብርሃናትን እያመላለሰ ውሃዎችን እያፈሰሰ ነፋሳትን እያነፈሰ የሚኖር ማን ነው? እግዚአብሔር ነው። የሚኖርም የሚያኖርም ነው እግዚአብሔር። ሌሎቹ ፍጥረታት ይኖራሉ እንጂ አያኖሩም። እግዚአብሔር ይኖራልምም ያኖራልም። እያኖረ የሚኖር ሌላው ደግሞ ለራሱ ብቻ የሚኖር ሌላውን ማኖር የማይችል ማንም ማንንም ማኖር አይችልም። ራሱንም አያኖርም እንኳን ሌላውን ሊያኖር። ስለዚህ ራሱንም አያኖርም ሌላውንም አያኖርም ሌላው ፍጥረት። እግዚአብሔር ግን እግዚአብሔር የሚያሰኘው ትልቁ የሚኖርና የሚያኖር ነው። ካልፈለገ ደግሞ የማያኖር ነው። የማያኖርም ጭምር ነው። ያኖራልም አያኖርም እንደፈቀደ ነው የሚያደርገውና ወበከመ ፈቀደ ይገብር ወበከመ ሀለየ ይፌጽም ተብሎ አባ ጊዮርጊስ እንደተናገረለት በሰዓታቱ እንደወደደ ያደርጋል እንዳሰበም ይፈጽማል አለ። እንደወደደ ያደርጋል እግዚአብሔር። እንደወደደ ነው የሚያደርገው እግዚአብሔር። ለዚህ ነው እንደወደድክ ይሁን ወይኩን ፈቃድከ ብለን የምንጸልየውም ፈቃድ ይሁን አንተ የፈቀድከው ይሁን እኛ ምንም አናውቅም ብለን እንድንል በልካችን እንድንኖር የተነገረን ለዚህ ነው። ፍጡር አንዳንድ ጊዜ ስለተራቀቀ ገንዘብ ስለሰበሰበ ስልጣን ቢጤ ስለያዘ ብዙ ነገር የያዘ ዓለምን የጨበጠ እየመሰለው ፍጡር ይቸገራል። አንዳንድ ጊዜ ምን በመሆን ባለማስተዋልና ባለመረዳት እንደዛ አይነት ነገር ያጋጥማል። የፍጥረታት ችግር እንደሱ አይነት ነገር ነው። ወገሰጸ ባሕረ፣ ባሕርን ገሰጸ። በሰንበት ቀን ጌታ ኢየሱስ ክርስቶስ ወንጌል እያስተማረ በነበረበት ዘመን በሰንበት ቀን ባሕሩን ይገስጽ ነበረ። በዛ ምክንያት ነው ወገሰጾሙ ለኩሉ ፍጥረት፣ ፍጥረትን ሁሉ ገሰጻቸው። ነፋሳትንም ገሰጸ ነው የሚለው። እለ ውስተ ደይን ያዕርፉ ባቲ፣ በፍርድ ቦታ ያሉት ያርፉባት ዘመን ዘንድ። እንግዲህ ምን ልማድ አለ? 2 ቀን ሰንበታትን የሚያከብር ሰው የሆነ እንደሆነ አርብ በሰርክ ይወጣል ነው፣ እሁድ በነግ ይወርዳል ነው። 1 ቀን የሚያከብር የሆነ እንደሆነ ግን
ቅዳሜ በሰርክ ይወጣል፣ እሁድ ተመልሶ ይወርዳል ነው። አንድ ቀን ብቻ እንደማለት ነው። ስለዚህ ሰንበታት የምናከብራቸው ከሲኦል የምናርፍባቸው ከመንግሥተ ሰማያት ረፍት የምናገኝባቸው ስለሆኑ ነው ሰንበት የሚከበረው ማለት ነው። አብ ቀደሳ ለሰንበት፣ አብ ሰንበትን ቀደሳት፣ ለያት፣ አከበራት። ይችን ሰንበተ ክርስቲያንን ለክርስቲያኖች ቅዳሴ ማስቀደሻ፣ ለክርስቲያኖች ከእግዚአብሔር ጋር መኖሪያ አድርጎ ፈጠራት። ይቺ ለእረፍት ቀን ከኃጢአት የሚታረፍበት፣ ከዓለም ሥራ የሚታረፍበት፣ ከዓለም በደል የሚታረፍባት ሰንበተ ክርስቲያን የክርስቲያኖች የእረፍት ቀን፣ የክርስቲያኖች ከእግዚአብሔር ጋር የመነጋገሪያ ቀን፣ የማስቀደሻና የመቀደሻ ቀን። ማስቀደሻ ሲባል መቀደሻም ጭምር ነው። ስናስቀድስ እንቀደሳለን፣ እንደተነጋገርነው ሁልጊዜ እንደምንማረው እግዚአብሔርን ስናከብር እንከብራለን። ቅዳሴ ማርያም ላይ ያደራሲው አባ ሕርያቆስ እንደተናገረው ይህን ቅዳሴ የሚቀድስ እመቤታችንን ሳይሆን የሚያከብረው ራሱ ነው የሚከብረው እንዳለው። እመቤታችንማ ክብርት ናት። እስመ እግዝእትነሰ ክብርት ይእቲ ወትረ በሰማይ ወበምድር፣ በሰማይም በምድርም የከበረች ናት እሷ። ራሱ ካህኑ ነው የሚከብረው። ወእለ ሰምዕዎ ኩሎሙ ይትቄደሱ አለ። ቅዳሴ ማርያምን የሰሙ የእግዚአብሔርን ነገር የሰሙ ስለ እመቤታችን ሲነገር የሰሙ ሁሉ ይትቄደሱ ይከብራሉ አለ። በሥጋ ወደሙ ይከብራሉ። አብ ወወልድ ወመንፈስ ቅዱስ ይቄድሱ አይደለም የሚለው። አብ ወልድ ወመንፈስ ቅዱስ በሥጋ ወደሙ ያከብራሉ። ሥጋ ወደሙ በመስጠት ያከብራሉ። ወልድ ሥጋውን ቆርሶ ደሙን አፍሶ ሲሰጠን የአብ ፈቃድ አለበት፣ የመንፈስ ቅዱስን ፈቃድ አለበት። ስለዚህ የሥላሴ ፈቃድ ነው ማለት ነው። አብ ወወልድ ወመንፈስ ቅዱስ ይላል። ሥላሴ የእኛ መዳን ስለሚያስደስታቸው ፈቃዳቸውም ስለሆነ እንድንድንላቸው ስለሚፈልጉ እግዚአብሔር እኛ እንድንድንለት ስለሚፈልግ እግዚአብሔር ወልድ ሥጋውን ቆርሶ ደሙን አፍሶ ሰጠን። እግዚአብሔር አብ ደግሞ ሥጋን ቆርሰ ደምን አፍሰ ስጣቸው፣ ውረድ፣ ተወለድ፣ ተሰቀል፣ ሙት ማለት ይሄ ነው። ሙትና አድናቸው እኮ ነው። ሙትና እናድናቸው ነው። በጋራ ነው ያድኑት። ማዳን የሦስቱም ሥራ ስለሆነ ስለዚህ ቅረቡ ሀቢሁ ለአምላከ ጽድቅ፣ ወደ አምላከ ጽድቅ ወደ እውነተኛው አምላክ ቅረቡ፣ እሱን ቅረቡት ይቀርባቸዋል። አዎ ቅረቡ ሀቢሁ ወያበር ለክሙ ተብሎ ምስባኩም ላይ የሚነገረው ወደ እሱ ቅረቡ ብርሃነ ረድኤቱን ያበራላችኋልና አለ። አምላከ ጽድቅ የእውነት አምላክ የሐሰት አምላክ ጣዖቱ ስላለ ከድንጋይ የተሠራ ስላለ ከእንጨት የተሠራ አምላክነሰ አምላከ አሕዛብ እብነ ወዕፀ ኪነት ኢኮነ ተብሎ እንደተነገረው በቅዱስ ያሬድ። አዎ አምላካችን እንደ ሌሎቹ እንደ አሕዛብ አምላክ ከእንጨትና ከድንጋይ የተሠራ አይደለም አለ ቅዱስ ያሬድ። ከእንጨትና ከድንጋይ የተሠራ አምላክ አይደለም። እንደ ፍጡራን ያዘጋጁት አምላክ አይደለም። ፍጡራንን ያዘጋጀን እንጂ ፍጡራን እሱን አላዘጋጁትም። አሕዛብ የሚያመልኩት አምላክ ግን አሕዛብ ራሳቸው ዘጸረብብ ወጸረብት ራሳቸው የጠረቡት ራሳቸው ያለዘቡት ራሳቸው ያዘጋጁት ነው። ይሄ ግን እንደሱ አይደለም። እስመ ለዓለም ምሕረቱ ተብሎ ምሕረቱ ሁሉ ለሰው ልጅ ነውና ምሕረቱን ለሰው ልጅ የሚሰጥ እርሱ ነውና ተብሎ የተነገረለት ነው ማለት ነውና ማይደር ለንጹሐን ለልበ ንጹሖች ማደሪያቸው ነው። ንጹሐን የሚያድሩበት የንጹሐን ማደሪያቸው ይባላል። ንጹሐን የሚኖሩበት ንጹሐንን በባህሪው የሚያኖር በቸርነቱ የሚያኖር በደግነቱ የሚያኖር አሁን ንጹሐንን ራሱ ንጹሐን ያረጋቸው፣ ርኩሳንን ሁሉ ንጹሐን የሚያረጋቸው እሱ ነው። ርኩሳንን ሁሉ ንጹሐን የሚያደርጋቸው ማን ነው? ራሱ እግዚአብሔር አምላክ ነውና ማኅደረ ንጹሐን የተባለው ከዚህ ነው። ከመትንሱ አክሊለ ስብሐት ዘአስተዳለው እግዚአብሔር ዘአስተዳለው ለእለ ያፈቅርዎ፣ ለሚወዱት ሰዎች እግዚአብሔር ያዘጋጀውን አክሊለ ክብር የክብር አክሊልን ትቀዳጁ ዘንድ የክብር አክሊልን ትይዙ ዘንድ። የክብር አክሊል እንግዲህ መንግሥተ ሰማያት ሲገባ ገነት ሲገባ የክብር አክሊል ነው። ይሄን የዚህን ዓለም ፈተና ያሸነፈ ሰው ሁሉ የክብር አክሊልን ይቀዳጃል። የክብር አክሊልን የሚያቀዳጅ እግዚአብሔር ነውና የክብር አክሊሉን እንዲያቀናጀን የክብር አክሊል ተቀዳጅተን ለመኖር የዚህ የምድሩን ፈተና ማሸነፍ ያስፈልጋል። የምንፈተንባቸው ነገሮች ሁሉ ልናሸንፋቸው ይገባል። የምንፈተንባቸው ነገሮች ካሸነፍናቸው የክብር አክሊል ነው የሚጠብቀን። ቅዱስ ጳውሎስ ሃይማኖቴን ጠበቅኩ፣ ሩጫዬንም ጨረስኩ፣ ከእንግዲህ የክብር አክሊል ተዘጋጅቶልኛል እንዳለው የክብር አክሊል ተዘጋጅቶልኛል አለ። ፈተናውን ካለፈ በኋላ እኮ ነው። ሩጫውን ከጨረሰ በኋላ ነው። ሩጫ ሳያልቅ አክሊል የለም፣ ዋንጫ ሽልማት የለም፣ መዳሊያ ሽልማት የለም።
አልማዝ ሽልማት የለም፣ ወርቅ ሽልማት የለም። ሽልማት የሚኖረው ካሸነፉ በኋላ ነው እንጂ ሩጫ ላይ እያሉም አይደለም። በክርስትና አሁን እየኖርን ያለነው ገና ትግል ላይ ነን። ሩጫችንን ያልፈጸምን ሃይማኖታችንንም ለመጠበቅ በተወሰነ በእግዚአብሔር ቸርነት እንጂ ገና ያልበረታን ገና ያልጸናነንና መጽናት ያስፈልጋልና ይሄን የተነገረው ጸኑ በጸጋ በስን ወበሃይማኖት በምግባር በሃይማኖት ጸኑ አለ። የእግዚአብሔር ሰዎች ናቸው እንዲህ የሚሆኑት። የእግዚአብሔር ሰዎች በምግባር በሃይማኖት የጸኑ ነው የሚሆኑት። ጽና ምግባር አላቸው፣ በምግባር የሚጸኑ ነው የሚሆኑት። ወረሱ አክሊለ ስም በእምነቶሙ በእምነታቸው የምስክርነት አክሊልን ወረሱ። እለ እምዓለም አስመርዎ ከዓለም ከተፈጠረበት ጊዜ ጀምሮ ዓለም ተፈጥሮ ሰው ለምስጋና ከተዘጋጀበት ጊዜ ጀምሮ እግዚአብሔርን የሚያመሰግኑ ማለት ነው። ላስመርዎ ለእግዚኦሙ ጌታቸውን መምህረ ቅዱሳን አክሊለ ሰማዕት ተሳያሜ ካህናት ካህናትን የሾመ የሰማዕታት አክሊል ወይንም ዘውዳቸው የቅዱሳን መምህራቸው ተብሎ ነው ኢየሱስ ክርስቶስ የሚመሰገነው። አያችሁ፣ ቅዱሳን መምህራቸው ያስተማራቸው ከኔ ተማሩ ያላቸው በማቴዎስ ወንጌል ስታነቡት ምዕራፍ 11 ቁጥር 28 ላይ ተማሃሩ እምኔ ይላል ጌታ ኢየሱስ ክርስቶስ። ከኔ ተማሩ ነው የሚለው። ትሕትናንም ቅንነትን በጎነትን ከኔ ተማሩ ይላል። ወገኖቼ ቅንነት ሳያልቅ ክፋት ምንም አይሰራም። ፍቅር ሳያልቅ ጥላቻ ምንም ዋጋ የለውም። ፍቅር ያለቀ ይመስል በጎነት ያለቀ ይመስል ክፋትን መስራት አላለቀብንም እኮ። ለበጎነት እግዚአብሔር ጊዜውን ሰጥቷል። በጎ ነገር ለማሰብ፣ በጎ ነገር ለመናገር፣ በጎ ነገር ለማሰብ፣ በበጎ ነገር ለመመላለስ፣ በጎ ነገር ጋራ ለመኖር በጎ ነገር ከምድር ላይ አላለቀም። የሚያልቅ ነገር አይደለም እግዚአብሔር ለሰው ልጅ የሰጠው። ሰው የሰጠን ነገር ቢሆን ያልቃል፣ ክፋት ቢሆን ያልቃል። እውነት ነው። ክፉ የሚሰራ ሰው እድሜው ሲያልቅ ያልቃል። ራሱ የማይጨርስ ከሆነ ግን እድሜው ይጨርሰውና እድሜው ሲያልቅ ክፋቱ አላልቅ ያለ አልጨረሰን ያለ ክፋት ያልቃል። መልካም ነገር ግን አያልቅም፣ ይጨምራል። መልካም ነገር እየበዛ የሚሄድ እንጂ የሚያልቅ አይደለምና አምላካችን ይህንን ነው የሰጠን። አክሊለ ሰማዕት የሰማዕታት አክሊል ይባላል። የሰማዕታት አክሊል ነው የሚባለው። አክሊለ ሰማዕት ማለት እንግዲህ የሰማዕታቱ አክሊል ዘውድ ወይንም የተባለ ኢየሱስ ክርስቶስ ነው። ለሰማዕታት አክሊላቸው የሆነ ዘውዳቸው የሆነላቸው ዘውድ ማለት አክሊሎሙ ለሰማዕት የሚለው ጌታ ኢየሱስ ክርስቶስን ነውና ጌታ ኢየሱስ ክርስቶስ የሰማዕታት አክሊል ተብሎ የሚነገር ነው። የክርስቲያኖች አክሊል፣ የድል አድራጊዎች አክሊል፣ የዚህን ዓለም ፈተና ድል ያደረጉ እሱን ነው የሚቀዳጁት። እሱ አክሊል ይሆናቸዋል። እሱን ተቀዳጅተው ገነት መንግሥተ ሰማያት ይገባሉ ማለት እሱን ነው የምንቀዳጀው። እኔን ተቀዳጁ ነው ያለው። እንግዲህ እንድንቀዳጀው ራሱን ያዘጋጀ አክሊል የሆነን ዘውድ የሆነን እሱ ነውና አምላካችን ዘውድ የሆነን ዘውድ ነውና እሱ አክሊል ነው። እሳ አክሊሎሙ ለመላእክት የተባለ የደጋጎቹ የበጎቹ የነ ቅዱስ ጊዮርጊስ፣ ቅዱስ መርቆሬዎስ፣ የነ ቅዱስ አቢብ አክሊል፣ የነ ቅዱስ እስት ኢየሉጣ አክሊላቸው የሆነ ዘውዳቸው የሆነላቸው ራሱ ነው ለማለት ነው። ሰያሜ ካህናት ካህናተ ኦሪትን ነቢያትን የሾማቸው የቀባቸው ያከበራቸው ትንቢት እንዲናገሩ በብሉዩ ማለት ነው። ትንቢት እንዲናገሩ፣ ሱባኤ እንዲቆጥሩ፣ ምስጢር እንዲያመሰጥሩ፣ ምሳሌ እንዲመስሉ ያደረጋቸው እሱ ነው። አብ ይፌኑ ነቢያተ ወልድ ይፌኑ ሐዋርያተ ይላል። አብ ነቢያትን ይልካል፣ ወልድ ሐዋርያትን ይልካል ተብሎ እንደተነገረ ላኪው እሱ ነውና በሱ ተልከው ይወርዳል ይወለዳል እያሉ ይሞታል ይነሳል፣ ሞትን ድል ያደርጋል፣ ያርጋል፣ ዳግም ይመጣል እያሉ ያስተማሩ ራሳቸው ሐዋርያት ናቸው፣ ነቢያት ናቸው። እና ቀደም ብለው ሐዋርያት ደግሞ ወረደ ተወለደ ብለው ተጠመቀ ብለው የተደረገውን ነገር ያስተማሩ ናቸውና የአዲስ ኪዳን ካህናት ሐዋርያት ናቸው። የብሉይ ኪዳን ካህናት ነቢያት ናቸው። ስለዚህ አምላከ ነቢያት ወሐዋርያት ከመንታነጽ ዲበ መሰረተ ነቢያት ወሐዋርያት በነቢያትና በሐዋርያት መሰረት ላይ እንታነጽ ዘንድ የተባለ በነቢያትና በሐዋርያት መሰረት ላይ እንታነጽ ዘንድ አላችሁ። የሐዋርያትና የነቢያት መሰረታቸው ለሊሁ መሰረቶሙ አዎ ክርስቶስ መሰረት ነው። በሱ መሰረትነት ላይ ሌሎች ተሰርተዋል ተገንብተዋል አለ። በሱ መሰረትነት ላይ የተገነባነንና ይህንን ያደረገልን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ምስባኩም እንግዲህ ቅረቡ ሀቢሁ ወያበር ለክሙ ወይታፈር ገጽክሙ ቅረቡ ሀቢሁ ተብሏል። ወደ አምላካችን ቅረቡ እሱ ያበራላቸዋል ተብለናል። ወደ እሱ የቀረበ ሁሉ ብርሃን ያገኛል፣ ብርሃነ ረድኤቱን ያበራላቸዋል አለ። ወይታፈር ገጽክሙ ወይታፈርም ይላል ፊታችሁ አይፈር
ወይታፈር አያፍርም። ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምዖ። ይሄ መዝሙረ ዳዊት ምዕራፍ 33 ቁጥር 5 ላይ ያለ ነው። እግዚአብሔር ብርሃነ ረድኤቱን ያበራላቸዋል አለ ዳዊት። ከእግዚአብሔር የተለየ ሰው በጨለማ ውስጥ ነው የሚኖረው። በኃጢአት ውስጥ ያለ ሰው ጨለማ ውስጥ ነው ያለውና ሊበራለት ይገባል። እግዚአብሔር ብርሃኑን ወደ ያበራበት ቦታ መሄድ አለበት። ወደ እምነት፣ ወደ ስነ ምግባር፣ ወደ በጎ ነገር መሄድ አለበት። ወደ በጎነት በሚመጣ ጊዜ በብርሃን መመላለሱ ነው። በጎ ነገርን ያጡ ሰዎች ሁሉ በጨለማ ውስጥ ነው ያሉት። በጨለማ ውስጥ ላሉት ሁሉ እግዚአብሔር በጎነትን፣ ቅንነትን፣ በጥላቻ መኖር በጨለማ ውስጥ መኖር ነው ወገኖች። በጥላቻ ስትኖሩ ጨለማ ውስጥ ያኔ የተቀመጣችሁ መሆኑን ማሰብ ያስፈልጋል። ጨለማ ውስጥ መሆናችንን ካሰብን ደግሞ ብርሃን ወደሚገኝበት ብርሃን ኢየሱስ ክርስቶስ ስለሆነ እሱ ራሱ ብርሃን ስለሆነ እኔ ብርሃን ነኝና በእኔ ተመላለሱ እያለ በብርሃኑ ተመላለሱ እያለ የነገረን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እንግዲህ ብርሃነ ረድኤቱን ያበራላቸዋል ተብለናል። የረድኤት ብርሃን አንድም ከመከራ አድኖ ደስ ያሰኛቸዋል። ያበራላቸዋል ማለት ከመከራ አድኖ ደስ ያሰኛቸዋል። በሱ ደስ ትሰኛላችሁ። የእግዚአብሔር ደስታ ፍጹም ነው። የሰው ደስታ ጊዜያዊ ነው። የሚያልቅ ደስታ ነው። ፍጹም የሆነ ደስታ አይደለም። የሚያልቅ አይደለም። የማያልቅ ደስታ። ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምዖ። ይህ ድሃ ጮኸ፣ እግዚአብሔርም ሰማው። ድሃ ሕዝቅያስ፣ ስለ ሕዝቅያስ የተነገረ ስለሆነ የደኸየ የታመመ የተቸገረ ሕዝቅያስ ጮኸ፣ ወእግዚአብሔር ሰምዖ። ነገር ግን እግዚአብሔር ሰምቶት ከደዌው ፈወሰው። ሕዝቅያስ እንግዲህ ከደዌው ከተፈወሰ በኋላ ከበሽታ ታማሚ ንጉሥ ነበር፣ ታሞ የነበረ ንጉሥ ነው። ከጊዜ በኋላ ወደ እግዚአብሔር ቢጸልይ ግን እግዚአብሔር ሰምቶት ተፈወሰ። እንደውም በዕድሜው ላይ 15 ዓመት ተጨመረለት። በጎ ዕድሜ ተጨመረለት፣ መልካም ስለሆነ 15 ዓመት በዕድሜው ላይ የተጨመረለት ሰው ቢኖር ለየት ብሎ ሕዝቅያስ ነው። ንጉሥ ነበር፣ የይሁዳ ንጉሥ ነበረ። መልካም መሪ ስለነበረ ከእግዚአብሔር ጋር የሚኖር የእግዚአብሔርን ፈቃድ እየፈጸመ የሚኖር መሪ ስለነበረ ማለት ነው። ስለዚህ እንግዲህ እግዚአብሔር ፊታችሁ አያፍርም አይፈር። የሰው ኀፍረቱ የሚታወቀው በፊቱ ነውና ያፈረ ሰው ፊቱ አፈር ብሎ ደንገጥ ብሎ ይታያልና ፊታችሁን እንዳያፍር ድል አይነሳም። የዚህ አይነቱ ሰው እግዚአብሔርን የቀረበ ሰው እግዚአብሔር ጋር የሚኖር ሰው ጨለማ አያገኘውም፣ በብርሃንም ይመላለሳል፣ የዘላለም ሕይወትንም ያገኛል ብሎ ዳዊት እንደተናገረው ነውና ስለዚህ ይሄ የዕለቱ ምስባክ ነው። የዕለቱ ወንጌል ደግሞ የማቴዎስ ወንጌል ምዕራፍ 8 ቁጥር 23 እስከ ፍጻሜ ምዕራፍ ነው። ጌታ ኢየሱስ ክርስቶስ ወደ መርከብ እንደወጣ ወአሪጎ ውስተ ሐመር ተለቡቡ አርዳዩ ወናሁ ሰናይ ወናሁ አብይ ድልቅልቅ ነው። ጌታ ኢየሱስ ክርስቶስ በታንኳ ላይ በመርከብ ላይ ሳለ ወደ መርከብ ወጥቶ ሳለ ወደ መርከብ ከወጣ በኋላ ደቀ መዛሙርቱ ተከተሉት ይላል። ጌታ ኢየሱስ ክርስቶስን እየተከተሉ ይማሩ ስለነበረ ሐዋርያት እሱን እየተከተሉ በዋለበት እየዋሉ ባደረበት እያደሩ የረቀቀባቸውን በይበልጥ ማታ ላይ እየጠየቁ ሌሊት ላይ እየተጠየቁ እየቀጸሉ እየተማሩ ነበረ። 3 ዓመት ከመንፈቅ ነው ወንጌልን የተማሩትና የ3 ዓመት ከመንፈቅ ትምህርት እየተማሩ በነበረበት ጊዜ ይሄን ነበረ። ወናሁ አብይ ድልቅልቅ፣ ታላቅ መነዋወጽ ሆነ በባሕር ውስጥ። ባሕሩ ተናወጠ፣ ባሕሩ ተናጋ። ባሕሩ በተናወጠና በተናጋ ጊዜ ወውእቱሰ ይነውም ወቀርቡ አርዳኢሁ ወአንቅህዎ፣ እሱ ይተኛ ነበር ይላል ጌታ። የማይተኛ እኮ ነው። ኖመ ከመ ውሉደ ሥጋ እንዲለው እንደ ሥጋ ለባሾቹ ተኛ ጌታ ኢየሱስ ክርስቶስ ፍጹም ሰው ስለሆነ ፍጹም አምላክ እንደሆነ ሁሉ ፍጹም ሰው ነውና እንደ ሰው እንቅልፍ ይመጣበት ነበርና ያንቀላፋው ነበርና እንቅልፍ ይለው ነበርና ቅድመ ተዋህዶ እንቅልፍ ይስማማው የነበረውን ሥጋ ስለተዋሃደ እኮ ነው። ቅድመ ተዋህዶ ከመዋሃዱ በፊት ነው። ታዲያ ዛሬ ያንን ለማረጋገጥ ነው የሚተኛው እንጂ ዛሬ ደካማ ሥጋ ማለት አይደለም። አምላክ ሆነዋል ማለት አምላክ ስለሆነ ሰው አምላክ ሰው ስለሆነ የሚያንቀላፋው አምላክነቱን ብቻ እያሰቡ ሥጋ መልበሱን እንዳይረሱ ለማስተማር ነው። ብዙዎች ወደ ርቀት ብቻ ያስቡት ነበርና የገዘፈ መሆኑንም መለኮቱን ብቻ ሲያስቡ ስለነበረ ሥጋ መልበሱን አያስቡም ነበርና ሥጋ መልበሱም እንዳይረሳ ያዳነን ደግሞ ሥጋ ለብሶ ነው። ሰው ሆኖ ነው። ሰው ሆኖ ነው ሰውን ያዳነ እንጂ ሰው ሳይሆን አይደለም ያዳነው። ሰው በመሆኑ እንዳዳነን ለማረጋገጥ ሰው ሆኖ እንደመጣ ለማረጋገጥ ነቢያቱ የተናገሩት ትንቢት እንደተፈጸመ ለመናገር ትንቢቱ እንደተፈጸመ እንደተከናወነ
ለማረጋገጥ ጌታ ኢየሱስ ክርስቶስ ማንቀላፋት የማይገባው ያንቀላፋ ነበር። እንግዲህ ደቀ መዛሙርቱ ቀርበው አድነን አሉ። አድነን ብለው ዋንቅህዎ ወይቤልዎ እግዚኦ አድነነ ከመ ይንሙት፣ አቤቱ ጌታ ሆይ ባሕሩ ሞልቷል፣ መርከቡ ተናውጧል፣ ልናልቅ ነው፣ ነፋስ ተነስቶብናል፣ ሞገድ ተነስቶብናል፣ የምንተርፍ አይደለንም፣ አንተ አድነን እያሉ ጮኹ ወደ እግዚአብሔር። ዝንቱ ነዳይ ጸርሐ ወእግዚአብሔር ሰምዖ እንዳለ ሁሉ ይሄ ድሃ አዳም 5500 ዘመን ጮኸ፣ እግዚአብሔርም ሰማው ብሎ ዳዊት እንደተናገረው እነዚህም ሰዎች በዛ ቅጽበት ወደ እግዚአብሔር ጮኹ። ጩኸት ሁሉ ወደ እግዚአብሔር ሊሆን ይገባል። ወደ ገሮች ብዙ ሰዎች ወደ ሰው ተጮሆ የሚመጣ ነገር ያለ ይመስላቸዋል። እግዚአብሔር መፍትሄውን ሲያመጣ ነው ሰዎች የሚያመጡት። እግዚአብሔር መፍትሄ ካላመጣ ሰዎች በራሳቸው መፍትሄ ምንም ሊያመጡ አይችሉም፣ ድነት ሊያመጡ አይችሉም። እና በጎ ነገር የሚመጣው ከእግዚአብሔር ሲመጣ ስለሆነ ከእግዚአብሔር የሚመጣውን በጎ ነገር መጠበቅ ያስፈልጋልና እዚህ ላይ ታንኳው ነፋስ ተብሏል። እንግዲህ በእምነት ውስጥ ፈተና ይነሳል፣ መከራ ይነሳል። ነፋስ የመከራ ምሳሌ ነው። ታንኳ የቤተ ክርስቲያን፣ ታንኳ የሃይማኖት፣ በእምነታችሁ ስትኖሩ ነፋስ ይነሳባቸዋል፣ ነፋሱ ይገፋቸዋል። ካላሰጠምኩ ይላል፣ ያም መከራ ነው። በይበልጥ በዚህ ምድር ላይ ብዙ መከራ የሆኑ ነገሮች አሉ። ለሰው ችግር የሆነ ለሰው መከራ የሆነ ምድሩ መቼም ያለ መከራ የለምና ምድሪቱ በመከራ የታጠረችበት ዘመን ይልቁኑ በዚህ ዘመን እኛ ባለንበት ጊዜ የኔና የናንተ ጊዜ ላይ ምድሪቱ የችግር ባለቤት የመከራ ባለቤት በመከራ የተሞላች በጭንቀት የተሞላች ሰው ሁሉ ተጨንቆ የሚያድርባት ተጨንቆ የሚኖርባት ውሎ ለማደሩ እርግጠኛ ያልሆነባት እቺ ምድር አድሮ ለመዋሉ እርግጠኛ የማይሆንባት እንዲች አይነት ምድር ላይ ነው የምንኖረውና በዚህ በላቂ ጊዜ በዚህ ባበቃ ጊዜ በእውነት ወደ እግዚአብሔር መመለስ ይገባል። ጌታ ኢየሱስ ክርስቶስ ታዲያ ይሄ ምን አላቸው? ወይቤሎሙ ምንት ያፈርሃክሙ አንትሙ ሕጹጻነ ሃይማኖት፣ እናንተ እምነት የጎደላችሁ አስተውሉ። እናንተ እምነት የጎደላችሁ አለ። ምንት ያፈርሃክሙ፣ ምን ያስፈራችኋል? እምነት ቢኖራችሁ አትፈሩም ነበር፣ አትሸበሩም ነበር፣ አትንቀጠቀጡም ነበር፣ ወደ ኋላ አትሄዱ አታፈገፍጉም ነበር። አዎ እምነት ስለሌላችሁ እምነታችሁ ያሻግራችሁ ነበር አለ። እምነት ያሻግራል። እስራኤል ባሕረ ኤርትራን የተሻገሩት እምነቱ ስላላቸው፣ ሙሴ ያሻገራቸው እምነቱ ስላለ፣ እግዚአብሔር የራሱን ስራ ስለሰራ፣ ስለዚህ ያሻግራቸዋል እምነታቸዋልና አትፍሩ አለ። ወተንሥኦ ገሠጾሙ ለነፋሳትኒ ወለማዕበለ ባሕር፣ ተነስቶ ጌታ ኢየሱስ ክርስቶስ ባሕሩንና ማዕበሉን ገሠጻቸው ነው። የእሱ ታዛዦች ናቸውና ነፋሱን የፈጠረ እሱ ነው። ማዕበሉን የፈጠረ እሱ ነው። ውሃን በዕለተ እሁድ የፈጠረ እሱ ነው። ነፋስን በዕለተ እሁድ የፈጠረ እሱ ነው። ስለዚህ እነዚህ በተፈጥሮ አንድ የሆኑ እንደውም አርአያቱ ባሕርያተ ሥጋ ሲባል እኛ ውስጥም ነፋስና መሬት፣ እሳት፣ ውሃ ናቸው ያሉ። ስለዚህ ጌታ ኢየሱስ ክርስቶስ እነርሱን ተነስቶ ገሠጻቸው። ወኮነ አብይ ዛይን፣ ታላቅ ጸጥታ ሆነ ይላል። ወአንከሩ ሰብ ወይቤሉ መኑ እንጋ ዝንቱ ዘይትዔዘዙ ሎቱ ባሕርኒ ወነፋሳትኒ፣ ባሕሮቹ ባሕሩ ነፋሱ የሚታዘዙለት ምን አይነት ነገር ነው ይሄ? ማን ነው ይሄ? ማን ነው ነፋስና ባሕር የሚታዘዝለት? አሉ። ለማንም አይታዘዝማ፣ ገፍቶ ይጥላል፣ ይገላል፣ ያሰጥማል እንጂ አይታዘዝም። ለሱ ግን አያችሁ፣ ወንዙ ሲታዘዝለት ተደነቁ ሰዎች። ባሕሩ ሲታዘዝለት፣ እኛ ባሕሩ ለእግዚአብሔር የሚታዘዘውን ያክል እንታዘዛለን ወገኖች። ነፋሱ ለእግዚአብሔር የሚታዘዘውን ያክል እኛ እንታዘዛለን ወገኖች። መቼ ለእግዚአብሔር ትእዛዝ ምቹ ነን እኛ? ነፋሱ እኮ እግዚአብሔር ሲያዘው ያደረገው የተባለውን ያደረገው። ጸጥ በል ሲባል ጸጥ ነው ያለው። ባሕሩም ጸጥ ሲባል ጸጥ በል ሲባል ጸጥ አለ፣ አልቀጠለም። እኛ ግን ብዙ እግዚአብሔር ተው ብሎን ተገስጸንበት፣ ደዌ መጥቶን ታመንበት፣ ተቀጥተንበት የተቀመጥነው ያልታረምንበት ብዙ አለ። መታረም አለመቻል በደል ነውና ጌታ ኢየሱስ ክርስቶስ ይህንን ያለው ባሕሩ ነፋሳቱ ወጸቢሖ ወበጺሖ ማዕዶተ ባሕረ ጌርጌሴኖን ነው። የጌርጌሴኖን ባሕር አካባቢ ደረሰ። እዛ አካባቢ ደግሞ አጋንንት ያደሩባቸው ሰዎች አሉ፣ ከመቃብር የወጡ ሰውን የሚተናኮሉ እሪያዎችን የሚተናኮሉ የዛን አካባቢ አርብቶ አደር የሚፈታተኑና የሚተናኮሉ ነበሩ ማለት ነው። እነሱን ሁሉ ወደ እሪያዎቹ ነው እንግዲህ አጋንንቱ በዛ ጊዜ ጋኔኑ ምንድን ያለው? ጌታ ወይ ጊዜያችን ሳይደርስ ልታሰቃየን መጣህ አለ። ጊዜያችን ሳይደርስ ማለቱ ጊዜያቸው ዕለተ ዓርብ፣ በዕለተ ዓርብ በጌታ ስቅለት ድል ይመታሉና ዲያብሎስ ከነሰራዊቱ ድል ይሆናልና በስቅለተ ክርስቶስ ያ ቀን ሳይደርስ ያን ያውቃሉ ማለት ነው። የሚጠፉበትን ቀን ያውቃሉ አጋንንት ማለት
ድል የሚሆኑበትን ዕለት ያውቁታል ማለት ነው። ዛሬም በመስቀል ድል እንደሚደረጉ እኮ ያውቃሉ። መስቀል ሲመጣ ግር ብለው የሚሸሹት የሚጠፉት ወጣው ሄድኩ እያለ እየጮህ የሚወጣው እኮ ስለሚፈራ ቀራንዮ አደባባይ ላይ የተመታበት ምልክት ስለሆነ ይሄ ምልክት ይሄ መስቀል ምልክት እሱን ድል የሚያደርገው እሱን የሚመታው ስለሆነ ስለዚህ እንግዲህ ወዲያው እንደውም እዛ ሀገር ያሉ ሰዎች ዋስተብቅዎ ምንቱ አጋንንት ወይ ቤልዎ መሰት አወጣነ ፈነወነ ዲባል ካወጣህንስ ወደ እሪያዎች ላከን አሉ። ወደዛ እንሄዳሉ። ወደ እሪያዎቹ ላከ፣ እሪያዎቹም ሰጠሙ ይላል። የዛ አካባቢ ሰዎች ደግሞ እንዴት እንደዚህ አጋንንቱንስ እንደዚህ እያስወጣ እሪያዎቻችንም እንዲሰጥሙ ያደረገ ብለው ዋስተብቅዎ ይልፍም ደወሎሙ ከአውራጃቸው ይወጣ ዘንድ ይሄድ ዘንድ ጌታን ከራሳቸው ይሂድልን ብለው ለመኑ። እግዚአብሔር ይሂድልኝ ብሎ የሚለምን የሚጣላ ሰው የሚጠላላ የሚመቀኛኝ የሚያጭበረብር እንዲህ የማይገባውን እግዚአብሔር የማይፈቅደውን የሚያደርግ ሰው ሁሉ እኮ እግዚአብሔርን ሂድልኝ ያለ ነው። እግዚአብሔርን የሸኘ ነው። እግዚአብሔር ይቅርብኝ ያለ ነው። ይሄ ዓለም እግዚአብሔር ይቅርብኝ ብሎ ዝም ብሎ በራሱ በዘለማድ እየኖረ ይገኛል። በኃጢአት እየኖረ ይገኛል። በበደል እየኖረ ይገኛል። በክፋት እየኖረ ይገኛልና በእውነት ወገኖቼ ወደ እግዚአብሔር መመለስ እኛም በማዳን ንቃ ማለት ንቃ መዋቲል ተንስ ወንቃ ተንስ ወይ ትግድፈነ ለዝሉፉም ይላል። ተነስ ለዘላለሙ አትጣለን። እንደገና ደግሞ ንቃ እግዚኦ ለምን ትትነውም ጌታ ወይ ለምን ትተኛለህ? እኛን አድነን። እኛን ከማዳን 5500 ዘመን እኛን ከማዳን ተቆጥበ እስከ መቼ ትኖራለህ? ተነስና ሥጋ ለብሳ አድነን ብሎ ዳዊት ተናገረ። ሥጋ ልበስና ሞትን ድል አድርግልን፣ ከሰይጣን እጅ አውጣን፣ ወደ ገነት መንግሥተ ሰማያት መልሰን። በሲኦል መኖር በእኛ ላይ በርትቶብናል፣ በሲኦል መሰቃየት ለእኛ በእኛ ላይ ይበረታል ብሎ ይልቁኑ በአዲስ ኪዳን ያለነውን ሁሉ በዚህ መልክ አምላካችን መድኃኒታችን ኢየሱስ ክርስቶስ አስተምሯልና እንግዲህ አጋንንቱ ወጎዩ ኖሮት እረኞቹ ሁሉ እስኪሸሹ ድረስ ወደ ሀገራቸው ወደ ከተማቸው ወደ ሕዝባቸው ገብተው እሪያዎቻችን ባህር ገቡ አሉ። እየተንቀጠቀጡ እየሮጡ ባህር ይጠልቁ ነበር እሪያዎቹ ሰይጣኑ ሲያድርባቸው። በባህሪው ይህን እሪያ ሰይጣን አይርቀውም ይባላልና በዚያ ሁኔታ በዚህ አልቀዋል። አጋንንት ተሰቃይተው ሂደዋል፣ ሸሽተዋል። አጋንንት ገረሩ ለነ ተብሎ አጋንንት ለእኛ ተገዝተውልናል ተብሎ እንደተነገረ ሁሉ አጋንንትን ገዝተዋል ሐዋርያት። ጌታ ኢየሱስ ክርስቶስ ነው ያሳያቸው። ጌታ ኢየሱስ ክርስቶስ ነው ሰይጣንን ድል ያደረገ። እሱ ድል ያደረገውን እኛ ዛሬ እንዳናከብረው ያስፈልጋሉ። ወበእንተ ጸላእትየ አርት ፍኖቴ ቅድሜከ መዝሙረ ዳዊት መዝሙር 5 ላይ ጠላቶች ያጋንንትን ደስ አይበላቸው ብለህ መንገዴን አቃና አለ ዳዊት። ጠላቶቼ አጋንንትን ደስ አይበላቸው ብለህ መንገዴን ለእኔ አቃናልኝ፣ የቀና መንገድ ላይ እንዲሄድ አድርገኛል። ይህን ነው መለመን። ያለበለዚያ እኛ ስንጠፋ እኛ ስንወድቅ አጋንንት ይደሰታሉ። ጋኔን ለአንድ ነው፣ አጋንንት ለብዙ ነው። አጋንንት እንዲሆነ አይባልም። አጋንንት ከሆነ ብዙ ነው። ቋንቋው በቋንቋ ጥናት ጋኔን ለአንድ ነው፣ አጋንንት ለብዙ ነው። ይህን እየረሳ አንዳንዱ ሰው አጋንንት ይዞታል ይላሉ። አጋንንት ይዞታል ብሎ ይናገራሉ። አጋንንት ካለ ብዙ ነው፣ ይዘውታል ነው እንጂ ይዞታል አይደለም መባል ያለበት። አጋንንት ካለ ብዙ ነው፣ ጋኔን ካለ ነው ለአንድ የሚሆነው። አንድ ብቻ የሚወክለው የሚገልጸው ቋንቋ እሱኛው ነውና፣ ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ በእውነት ያስተማረን እርሱ ነውና ወናሁ ወፁ ኩሉ እለ ውስተ ሀገር ይትቀበልዎ ለጊዜ ኢየሱስ፣ በሀገሪቱ ያሉ ሰዎች ሁሉ ሊቀበሉት ተነሱ ተብሎ እንደተነገረ ወሶበ ርእይዎ አስተብቅዎ ይልፍም ደወሎሙ፣ ባዩት ጊዜ ግን ይህ ድርጊት ያስፈራናል፣ እነዚህ ራእዮች አልቀውብናል፣ ጉዳቱ ይደርስብናል ብለው እለፍልን የማይባለው ጌታ እለፍልን ሂድልን አሉ። ዓለም ዛሬ ጌታን ከልቡ አስወጥተዋል። ብዙም አብዛኛው ሰዎች ከበጎ ነገር ራሳቸውን አውጥተዋል። ከመንፈሳዊ ነገር ራሳቸውን አውጥተዋል። መንፈሳዊነትን ትተዋል። ስጋዊነት አሸንፏቸዋል። ስጋ እያሸነፈ ነው። በስጋ ከመሸነፍ በነፍስ ነው መሸነፍ የሚገባው። በመብላት ከመሸነፍ በመጾም መሸነፍ ነው የሚገባው። ከልክ በላይ ከመጠጣት በመጠጣት ከመሸነፍ በልክ የሆነ ነገር በልክ በሆነ ነገር መኖር ነው የሚበልጠው። አሸናፊነቱ እሱ ላይ ነውና ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስ የቸርነቱን ስራ እንዲሰራልን ከመከራ ስጋ ከመከራ ነፍስ እንዲጠብቀን ይሄ መዝሙር የዚህ ዕለት መዝሙር የአምላክ ፍጹም መዝሙር ስለሆነ
በባህሪው ፍጹም ነው፣ ባኗኗሩ ፍጹም ነው ተብሎ የተነገረለት የእግዚአብሔር የአምላካችን የመድኃኒታችን የኢየሱስ ክርስቶስ ነውና ኢየሱስ ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ በየሰንበታቱ በመዝሙሩ በምስባኩ የሚያስተምረን አምላካችን የተመሰገነ ይሁን። የሚያስተምረን እሱ ስለሆነ የሚመክረን እሱ ስለሆነ በቤቱ እንድንኖር የሚያደርገን እሱ ነው። ለጸሎት እንድንተጋ የሚያደርገን እሱ ነው። ለጸሎት መትጋት ከሁሉ ይበልጣል ወገኖች። ተግቶ ማስቀደስ መጸለይ ነው። ቅዳሴ እኮ ማስቀደስ ነው። የህብረት ጸሎት ነው ቅዳሴ። ማህሌቱም የህብረት ጸሎት ነው። ሰዓታቱም የህብረት ጸሎት ነው። በግል ከምትጸልዩት በህብረት የምትጸልዩት ይበልጣል። የአንዱ ልቡና ቢጠፋ የአንዱ ደና ሊሆን ስለሚችል አንዳችንም ማንመች ብንሆን ሌላ ደግሞ ለእግዚአብሔር የተመቸ ሰው እዛ ውስጥ ስለሚኖር በህብረት ስንጮህ ዝንቱ ነዳይ ጸራህ አይደል ያለው። ይሄ ድሃ ጮኸ እግዚአብሔርም ሰማው አይደል የተባለው። የጮሁት ይሰማሉ። ጩኸት ወደ እግዚአብሔር ግን መሆን አለበት። እነ ሙሴ ባህር ሲሻገሩ እኮ የጮሁት ፈርዖን ከኋላ ሲያስጨንቃቸው ወደ እግዚአብሔር ነው የጮሁት። ብዙ ነቢያት ሲጮሁ የነበረው ወደ እግዚአብሔር፣ አንሳ ይለከ እጅህን አንሳ አድነን ሲሉ የነበረው ወደ እግዚአብሔር ነበረ። ወደ እግዚአብሔር በዚህ ልክ ሲጮሁ ነበረ፣ በዚህ ልክ ሲለምኑ ነበረ፣ በዚህ ልክ በጎ ነገር ሲያደርጉ ነበርና አምላካችን መድኃኒታችን ኢየሱስ ክርስቶስ በሰንበቱ የሰንበት ሥራ እንድንሰራ የሰንበት ሥራ መዝሙር መቆም፣ የሰንበት ሥራ ቅዳሴ መቀደስ ማስቀደስ፣ ወንጌል መማር፣ ከዛ ከወጣም በኋላ የታመመ መጠየቅ፣ የተጣላ ማስታረቅ፣ የተቀማ ማስመለስ፣ የተበደለ ማስካስ ነውና ለእንዲህ አይነት በጎ ነገር ሰንበትን አዘጋጅተን እንድንውል አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። እንግዲህ ይህ ወቅት የጾመ ነቢያት ወቅት ነው። በዚህ በጾመ ነቢያት ከእግዚአብሔር ጋር እንደተነጋገሩ እኛም ከእግዚአብሔር ጋር ለመነጋገር እንድንችል ጾም ማለት ፈውስ ነው፣ መድኃኒት ነው፣ ድነት የሚሰጥ ነው፣ ምሕረት የሚሰጥ ነው፣ ሕይወት የሚሰጥ ነው። የቆሰለችዋን ነፍሳችንን የሚጠግናት የሚያድናት እሱ ስለሆነ በኃጢአት የቆሰለችውን ሰይጣን ያቆሰላት ደፋሪ ሰይጣን ድፍረት ያስተማራት፣ በደል ያስተማራት፣ ስንፍና ያስተማራት፣ ከእግዚአብሔር መለየትን ያስተማራት በኃጢአት የቆሰለች ነፍሳችን የምትጠገንበት ስለሆነ የነፍሳችን መጠገኛ መዳኛ መሆኑንም አይተን አውቀን እንድንጠቀምበት አባቶቻችን ነቢያት በጾማቸው ተጠቅመዋል፣ በጸሎታቸው ተጠቅመዋል። ማንም ወደ እግዚአብሔር ቀርቦ የተጎዳ የተበደለ የለም። ወደ እግዚአብሔር መቅረብ ወደ እግዚአብሔር መጠጋት ለድነት ለሕይወት ለምሕረት ነው የሚያበቃውና ስለዚህ ሰንበታቱን የሰጠን እግዚአብሔር የተመሰገነ ይሁን። በሰንበታቱ መዝሙር እንድንቆምና እንድንማርባቸው ደግሞ የፈቀደልን እሱ የተመሰገነ ይሁን። እንግዲህ በበዓላትም በሰንበታትም መዝሙራቱ ምስባኮቹ እንደዚሁም ወንጌሎቹ ወደ እናንተ እንዲደርሱ በማድረግ እያገለገሉን ያሉ የቤተ ክርስቲያን ልጆቻችንን እግዚአብሔር በበረከት በረድኤት ይጠብቅልን። እናንተም ንጉሥ ሚዲያን ሰብስክራይብ በማድረግ እየተከታተላችሁ ነውና በጣም ነው የምናመሰግነው። ለእናንተ ያለንም አክብሮት ብዙ ነው። እየተከታተላችሁ እየተማራችሁ ለሌላውም እያደረሳችሁ ሌላውም ሰው እንዲማርበት እያደረጋችሁ ላላችሁት ሁሉ ምስጋናችን በጣም የሚቸራችሁ ነውና ምክንያቱም ወንጌሉ የእግዚአብሔር ነው የማንም ስላልሆነ ትምህርቱ የእግዚአብሔር ነው። ነገረ ወንጌል ብቻ ነው፣ ሌላ ነገር የማይቀላቀልበት ነው። በዚህ ሚዲያ ላይ ከትምህርተ ወንጌል ውጪ ከኦርቶዶክስ ትምህርት ውጪ ሌላ ከዚህ ጋር የሚገናኝ ነገር ከዚህ የወጣ ነገር ከተጀመረበት ጊዜ ጀምሮ ምንም ተቀላቅሎበት የማያውቅ ንጹሕ ወንጌል ብቻ ንጹሕ ዘር የሚዘራበት የእግዚአብሔር ቃል የሚዘራበት በመልካም ማሳዎች ላይ መልካም ማሳ ደግሞ የሰው አእምሮ ነውና በሰው አእምሮ ላይ የእግዚአብሔርን ቃል ለመዝራት ዓላማ ተደርጎ ተይዞ የተጀመረ ነውና በዛ መሰረት እየሄደ ነው። የእናንተ መሳተፍና ለሌሎች ማስተላለፍ ደግሞ ብዙ ዓለም እየተማረበት የሚገኝ ስለሆነ በእኛ ዘመን በደረስንበት እንደ ድሮ በእግር ተሄዶም ላይሳካ ስለሚችል ማስተማሩ ማለት ነው። በመኪናም ላይሳካ ይችላል። በአይሮፕላን ላይ በሮም ላይ ይቻል ይችላል። እግዚአብሔር ያመጣልን በዘመናችን የተገኘ ዓለም ያስገኘው ለበጎ ከተጠቀምንበት ሚዲያዎቹ እንደዚህ አይነት መልካም ነገሮችን ካስተላለፍንባቸው በጣም መልካም ስራና ጥሩ ስራ እግዚአብሔር የሚወደው ስለሚሆን በይበልጥ ደግሞ እኛ የጎደልነውን እናንተ እየሞላችሁ እኛ ያልታየንንም እናንተ እያያችሁ እንግዲህ ወደፊት እግዚአብሔር ቢረዳን ደግሞ ጥያቄና መልሶችንም እያመጣን
ከዚሁ ላይ እየወሰድን ጥያቄና መልስ መርሃ ግብር የምናከናውንበት ነው የሚሆነው። እናንተም ጥያቄዎቻችሁን ስታቀርቡ እስካሁንም የቀረቡ የተያዙም ይኖራሉ። እነሱ ተጠራቅመው አንድ ላይ መጥተው እንደገናም ደግሞ ከዚህ ከቤቱም ከሚዲያው ክፍልም ለእናንተ ይበጃል ተብሎ የሚታሰበው ነገር ይያዝና በዛ መልኩ ጥያቄና መልስ እየሆነ እየተጠያየቅን እየተነጋገርንበት የምንማማርበት ነው የሚሆነውና የሚያስተምርም በሚማረውም በኩል ሆኖ ትምህርቱ እንዲቃናና በጎ ነገር እንዲደረግ የሚያደርግ እግዚአብሔር ስለሆነ እግዚአብሔርን ከማመስገን በላይ ሌላ የሚከፈለው ስለሌለ እንጂ ሌላ የምንከፍለው ነበረ፣ ግን የምንከፍለው የለም። እሱም እንተን ወአሰዮ ለእግዚአብሔር በእንተ ኩሉ ዘገብረ ሊተ እንዳለው ደራሲው እንደው ለእግዚአብሔር ምን እከፍለዋለሁ ስላደረገልኝ ማለት ያደረገልን እንድንማር ያደረገን እንድንመካከር እንድንማማር ያደረገን ራሱ ስለሆነ እንድንማማርና እንድንተያይ አንዱ ካንዱ የጎደለውን እየተቀበለ አብረን እግዚአብሔርን እንድናመሰግን አብረን እግዚአብሔርን እንድናይ አብረን የእግዚአብሔርን ነገር እንድንማር ሁልጊዜም እንደምንናገረው ለማስተማር ሳይሆን ያው ለመላላክና ጥቂት አቅማችን በፈቀደችው ትንሽ ነገር ለመናገር ያክል እንጂ ሁላችሁም የምታውቁት ነው። ዛሬ በየቦታው ንባቡ አለ ይገኛል። ከየሶሻል ሚዲያዎችም ሆነ ከመጻሕፍትም ያልተጻፈ መጽሐፍ የለም፣ ያልተነገረ ነገር የለም። በዚህ ነገር አዲስ ነገር እየፈለገ ጆሮአችን ሁልጊዜ መጽሐፍ ቅዱስ ላይ ያለውን ነገር እንደውም ወደ መጥገብና ወደ መሰልቸት ሌላ አዲስ ነገር ወደ መፈለግ የምንሄደው ስንፍና ስለሆነ መጽሐፍ ቅዱስ ምንጊዜም አዲስ ነው። የእግዚአብሔር ቃል ምንጊዜም አዲስ ነው። የእግዚአብሔር ቃል አያረጅም። የእግዚአብሔር ቃል ሕይወት ነው፣ ሞት አይደለም። የእግዚአብሔር ቃል መድኃኒት ነው። የእግዚአብሔር ቃል ፈውስ ነውና በቃሉ እየፈወሰን ያስተማረን እያስተማረን ያለ አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። Thank you.